ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ አጠር ባለ መልእክት ነው የመጣነው ወጣቶችንም አንዳንድ ሰዎችንም በተመለከተ ስደት እና ስለ ስደት አስከፊነት ትንሽ እንነጋገራለን ማለት ነው። ስደት ማለት ያው ሀገርን ለቆ መሄድ በተለያዩ ምክንያቶች የሀገራችን ወጣቶች ስደት የሚሄዱበት ምክንያት ብዙ ነው፣ የገንዘብ እጦት ብቻ ስላልሆነ ማለት ነው። እና በትንሹ አጠር ያለች ቅልጥፍ ያለች መልእክት ነው ለማስተላለፍ የመጣሁት እና በሰፊው ብናወራበት ደስ ይለኝ ነበረ፣ ግን ብዙ የተወራበት የተሰራበት ጉዳይ ሆኖ መፍትሄ ያጣ ነገር ስለሆነ እኔ ብዙም ባወራ መፍትሄ ስለሌለው ባጭሩ እናገራለሁ ማለት ነው። ያው የዘመን ወጣቶች ስንባል ችግራችንን ሀዘናችንን መወጣት የምንፈልገው በስደት በሆነበት ዘመን ላይ ነው ያለነው እና በቃ ችግራችንን ለምንድነው በጥንካሬ ማለፍ የማንፈልገው? ለምንድነው ከእግዚአብሔር ጋር እያወራን እምነታችንን ከፍ እያደረግን ለምንድነው ችግራችንን ለፈጣሪ መስጠት የማንፈልገው? ሄደንስ ለቅሶ እየሆነ እያወቅን ከኋላ የምንከተል ሰዎች ደግሞ አለን። አሁን ለምሳሌ በቃ እዛ ሄዶ ሰው ሲያለቅስም ዓለም ይመስለናል መሰለኝ፣ ከኋላም ተከትለን እንሄዳለን እና በቃ ለምንድነው ችግራችን ላይ ተስፋ የምንቆርጠው? ለምንድነው? በእርግጥ ሰው ስደት የሚሄደው በተስፋ መቁረጥ ብቻ አይደለም፣ በገንዘብ እጦት በቃ በህይወት በተስፋ በመቁረጥ አንዳንድ ደግሞ ምንም ምክንያት ሳይኖረን ስደትን የምንመርጥ ሰዎች አለን እና በቃ ለምንድነው? አንዳንድ ደግሞ ቤተሰብ አለ በጣም የሚያሳፍር ቤተሰብ ልጁን ለባርነት መሸጥ የሚፈልግ በቃ እድሜያችን ከትምህርት ትንሽ ከፍ ሲል ወይ እዛ ሄደሽ ብር ላኪ ወይ ደግሞ አግቢ እያሉ እያጨናነቁ ስደት መፍትሄ እንድናደርግ የሚያደርጉ ቤተሰቦችም አሉ። ግን ለነሱ ምን አስተላልፋለሁ? በቃ አረፉ። እግዚአብሔር እኮ ልጅን የሚሰጠው በአደራ መልኩ ነው። ኃላፊነት እኛ ላይ ኃላፊነት ስለተሰማው ነው በአደራ የሚሰጠን። በቃ አደራ ይሄን ልጅ አሳድጉ፣ ሲቀጥል ደግሞ ለአደራ አብቁ ማለት ነው። እንደኔ እንትን የልጅ መውለዱ ትርጉም ማለት ነው እና እንኳን ላደራ የዘንድሮ ወላጅ እንኳን ላደራ ሊያበቃ አይደለም። በቃ አንዳንድ ወላጅ ማለት ነው፣ ሁሉንም እያልኩ አይደለም ይቅርታ፣ ግን አንዳንድ ወላጅ በቃ ከሄደ በኋላ ራሱ ብር አምጡ እያለ የልጅን ብር እያጠፋ ለባርነት መሸጡ ሳያንስ ብር እያጠፉ የእህቶቻችንን ብዙ አእምሮ ቀውስ የሚያዳርሱ ቤተሰቦች አሉ። ግን እረፉ። በቃ የእግዚአብሔርን ኃላፊነት እንወጣ። በቃ ልጅ ሲሰጠን ዕዳ ሳይሰጠን ዕዳ አንሆንበት ለፈጣሪ እና በቃ የሰጠን አደራ በሰላም መወጣት ነው ያለብን። በስርዓት እሺ ብለን መወጣት ነው ያለብን። በቃ በሀብት በምን ማሳደግ ሳይሆን እንደዚህ ማለት በሀብት በምን እንዳትረዱብኝ። በቃ ቢያንስ ጥንካሬን ሀብት ባታወርሱን ጥንካሬ አውርሱን። በቃ ባታወርሱን ጥንካሬ እግዚአብሔርን ጥበብ ብቻ አውርሱን እንጂ ይሄን ያልኩት እኔም በተወለድኩበት ማህበረሰብ ያየሁት ነገር ስለሆነ ነው። በቃ የስደት ይጂ ገንዘብ ላኪልኝ እዛ ሄደሽ ነው ገንዘቡን ብቻ ለምን እናስባለን? እነዛ ወጣቶች እኮ ራብ ተፈራርቆባቸው ሴቶች ጎን ደግሞ የማይፈልጉትን ወሲባዊ ጥቃቶች እየደረሰባቸው ነው አይደለ እዛ ድረስ የሚደርሱት። ስለዛ ለምን ይሄንን አንረዳም? መቼም የወለደ ይሄን መረዳት አያቅተውም። ስሜቱን አያውቀውም ማለት ከባድ ነው። እኔም አውቀዋለሁኝ። ምንም ቢሆን ላልያዝኩት ልጄም ቢሆን ትንሽም ቢሆን ተሰቃይቼበታለሁ እና በቃ ለምንድን ነው ልጆቻችን ላይ በቃ ተስፋ ቆርጠን ወደዛ ምንልካቸው? እና በቃ ለቤተሰብ ይሄን ማለት ፈልጋለሁ። ለምትሰደዱ ልጆች ደግሞ አብዛኛው ወጣት እኔ የማየው ወጣት ማለት ነው በቃ ከ75% በላይ አገሩ ላይ ምንም ሳይሞክር በዜሮ ሜዳ ተስፋ የሚቆርጥ ወጣት ነው። ልክ 12 ወይ ሚኒስትሪ ወይ ማትሪክ አልመጣ ሲለው ብድግ ብሎ በረሃ መሄድ፣ ስደት መሄድ። ይሄ መሆን የለበትም። እግዚአብሔርን በቃ የማይሆን ነገር ነው። በጣም የሚያስጠላ ውሳኔ ነው። በቃ ችግርን መጋፈጥ ነው ያለብን። 12 ወደቅን ማለት ወይ ደግሞ የሆነ ነገር ሆነ ማለት የዚህ የህይወት ፍጻሜ አይደለም። ህይወት ይቀጥላል። ግን በቃ ለምንድነው በዚህ ልክ ተስፋ የምንቆርጠው? ለምንድነው ሀገራችን ላይ ማንሞክረው? አንዴ ብቻ እኮ አይደለም መሞከር፣ አንዴ ልንወድቅ እንችላለን። ከዛ ደግሞ እየተሳን እየተወደቅን ቢያንስ ከብዙ ልፋቶች በኋላ ተስፋ ብንቆርጥ ፈጣሪም ሊረዳን ይችላል። ልጅ እኮ ለፍታለች ሊል ይችላል ፈጣሪም። ግን ደግሞ በቃ ምንም ሳንሞክር ትንሽ ነገር ሲገጥመን በህይወታችን እንወድቃለን፣ እንሰበራለን። ግን ያ መሆን የለበትም። ችግርን የሚጋፈጥ ሰው በጣም ጠንካራ ሰው ነው እና እኔ በእርግጥ ያልገጠመኝን ያላየሁትን ነገር አላወራችሁም፣ ግን በቃ እኔ በትንሽም ቢሆን ጠንካራ ነኝ ብዬ አስባለሁ። እኔ ከእናንተ የተሻልኩ ነኝ እያልኩ ሳይሆን በቃ በትንሽም ቢሆን ጠንካራ ነኝ ብዬ አስባለሁኝ። በቃ
በነገሮች ተስፋ መቁረጥ ብዙም አልፈልግም። ግን ነገሮችን ሞክረን ነው የምናውቀው። ችግር ቢመጣ በቃ ያንን ችግር አንድም ለፈጣሪ መጸለይ ነው። ሁለተኛ ደግሞ ስደትን አማራጭ አለማድረግ ነው። አገራችን ላይ መስራት የእናቴ አባቴን ህይወት አሳልፋለሁ ብዬ ሄጄ ወይ ደግሞ የእናቴ አባቶቻቸውን ህይወት አሳልፍላቸዋለሁ ብላችሁ ሄዳችሁ በረሃ ላይ ብትቀሩ ለእናት ለአባቶቻችሁ እጥፍ እጥፍ የሆነ ገንዘብ ሳይሆን እጥፍ እጥፍ የሆነ ሀዘን ነው ቤት የምታስገቡት። እና በቃ እንረፍ፣ እየሄድን አፈራይ ብላን በቃ እንሙት። የምር በቃ ስደት መፍትሄ አይሆንም። የሄዱትን እያየን ቢያንስ እንማር። እኛ እርስ በራሳችን ተነጋግረን ነገሩን ካልፈታ ነው ዛሬ ደላሎች ከህግ አካላት ጋር እየሰሩ ምንም የህግ አካልም ቢሆን ምንም መፍትሄ የማይሰጠን ዘመን ላይ ነው ያለ ነው። ስለዚህ በቃ እንረፍ እርስ በርስ። የምር ብትሰሙኝ ደስ ይለኛል በጣም። ስደት መፍትሄ አይሆንም። በስደት ህይወቱ የተቀየረ ይሄን ያህልም የታየ ሰው የለም። ስደት ላይ ሄዶ ጤንነቱን እያጣ ነው የመጣው። ገንዘብ ፈልጎ ሄዶ አስተሳሰቡ እየዘቀጠ ነው አንዳንድ ሰው የሚመጣው። አንዳንድ ሰው በቃ በገንዘብ ቢሞላለት የሆነ ነገር ዞሮ ስደት ላይ የሆነ ነገር ሰታችሁ የሆነ ነገር ጎሏችሁ ነው የምትመጡት አብዛኞቻችሁ ስደተኞች ማለት ነው። እና በቃ ለምን እንደዚህ ይሆናል? ገንዘብ ቢያንስ ገንዘብን አጥቶ አስተሳሰብን ይዞ መቀመጥ ይሻላል። ልጆች ያሏችሁ ለልጆቻችሁ ጤናችሁን ይዛችሁ መቀመጥ ይሻላል። ልጆች ያልወለዳችሁ በትዳር ያልተሳሰራችሁ ደግሞ በቃ እዚህ ሆናችሁ ቢያንስ ከእናት ከአባቶቻችሁ እያገዛችሁ በቀን 10-20 ከቤተሰብ መልቀም አይሻልም ወይ? አብዛኞቻችሁ ደግሞ ስደትን ምርጫ የምታደርጉት ያለምንም ችግር። አብዛኛው እኔ ያው በተስፋ መቁረጥ በችግር የምትሄዱ ልጆች አላችሁ፣ ይሄንን አውቃለሁ። ግን አብዛኛው ምንም ሳይሞክር በዜሮ ሜዳ ተስፋ የሚቆርጥ ሰው ነው። በቃ እዛ ችግር መሆኑን እያወቀ በቃ የጎረቤት ልጅ ስለሄደ ብቻ ብድግ ብሎ የሚሄድ ሰው አለ። እና በቃ ለሁላችንም ስደት አይጠቅመንም። ችግራችንን መታገል ነው ያለብን። ዛሬ እዚህ ገንዘባትን ወይ በሆነ ነገር ተስፋ ቆርጠን ስደትን ብንመርጥ ሁለተኛ ፈተና ነው በህይወታችን የምናመጣው። ስለዛ በቃ ይቅርብን። የምር በቃ በስደት አሁን ሶሻል ሚዲያ ላይ የሚተላለፈው ነገር እንትና ሊቢያ ሄዶ እንደዚህ አቶ የእናቴ አባቶቻችንን ፊት በቃ ማገርጣት ነው ትርፉ። ልጄ እንደዚህ እርዱልኝ። በቃ ይሄ ራሱ ቤተሰብ ላይ ሲሆን ትንሽ ሊሰማን ይገባልና በቃ የሄዳችሁ እግዚአብሔር ላይ ሀገራችሁ ያብቃችሁ። ያልሄዳችሁ ደግሞ እረፉ። እዛ ምንም ነገር የለም። በቃ በድፍረት እየሄዳችሁ ለምንድን ነው ቤተሰብን የምታስጨንቁት? እና በቃ እንረፍ። የምር ይሄ በጣም ስደት በጣም የሚያስጠላ የወጣት ስራ ነው። ይገባኛል፣ እንዳልኳችሁ እንደ ወጣት ብዙ ነገር እረዳለሁኝ። ግን በቃ እኔም በህይወቴ ብዙ ፈተናዎችን ስላለፍኩኝ በቃ ከኔ አንግል ነው እናንተንም የማስባችሁና በቃ ዛሬ እኔ በትንሹም ቢሆን የህይወት ዲግሪ ከፍ ብሏልና በቃ በጣም ደስተኛ ነው ያለሁት። ግን ችግሬን ቆንጥጬ ስላለፍኩኝ ነውና እናንተም እለፉ፣ ስደትን መፍትሄ አታርጉ። እና በቃ በድጋሚ የሄዳችሁ ካላችሁ እግዚአብሔር በሰላም የወለዳችሁን ካላችሁ ከልጆቻችሁ ጋር ያገናኛችሁ፣ ለሀገራችሁ ያብቃችሁ። ባላችሁበት እመቤት የተከተላችሁ፣ ያልሄዳችሁ ደግሞ በቃ እረፉ። እዛ ምንም ዓለም የለም። የእህቶቻችን ለቅሶ እየበረታ ነው ያለው እና አመሰግናለሁ። ምስግና ደግሞ በትግርኛ አንዳንድ ነገር ይለናል ማለት ነው። እሺ ከመለኹም ደቂ ዓበይቲ ፎቶተይን ኣድነቕተይን ኣነ ማለት ብነዊሑ ዘርዚራ ተናገራት እንድያ ኣነ ብምንታይ ከጀምር መሲልኩም ኣነ ውዝነ ኣለኹም ኩለኹም ተኸታተልትና ብጣዕሚ እየ ንፈትኩም ብጣዕሚ እየ ነኽብረኩም ኣረዮኻ ኣጎንኹም ኣለና እንትብሉና ብጣዕሚ እየ ንፈትኩም ብኡ ኢለ ክጅምርን ኣለኒ እና ካልኣይ ክቐፅል ከለኹ ማለት እዩ ዘርዚራ ብሰፊሑ ተዛረበት እንድያ ወጣታት ንምንታይ ኢና ስደት ንመርፅ ንብል እንትን ኣለኒ ንምንታይ ስደት ምርጫ ናገርናዮ ቤተሰብና ኣውዚ ካብዚ ተኸይድኩም እስቲ እንትን ናመን ቤት ናመን እያ ዝነበኸዮ ተባይ ኣኽላ ዝተሳቀየ ተባይ ኣኽላ ነው ታገራ ተኪ ቤተሰብ ንምንታይ ክጭነቕ ዝተሳቀየ ኣባይ ኣኽሎ ንምንታይ ስደት ንመርፅ ቤተሰብ እና ስደት ንማንም ኣይጠቕምን። ስደት በቃ ንዞ ሌባ በቃ ንኢኩም ደመንጨራሪ ንዕዩ ጥቕሞ ዘሎ ንምንታይ ንጥቕሚ ሌባ ንኾን ኣለና? ንምንታይ ኢና ዞ ስቃይ መሪፅናዮ? ኣብዚ ዝሳቀዩ ወለዎ ቤተሰብ ኣብዚ ተሳቀላ ኣዳ ኣብዚ ተሳቀላ ኣቦ በቃ ይህን እዚ ምሕሳብ ዲኣ ኢልኩም በቃ ስደት መሪፅኩም ትኸዱ ቤት ኣሕዋት እታ ወጣታት በቃ ኣነ ክመክረኩም ደሊ ማለት እዩ ዋላ ካኹም ይብለፅ ኩለኩም ደሊ ማለት እዩ በቃ ስደት ምርጫና ይኾነኝ ኣብ ሰሪሕና ንድወጥ ንኽእልና እኮ ብዙሕ ስራሕቲ ኣሎ ንፈልጦ ኢና ኩሉ ነገር የርድአኒ እዩ ግን ኣብዚ ኮይና ፈጣሪና እናመስገና ንፈጣሪና ፀሊኻ ግን ናይ ኾን ነገር የለ በቃ እስቲ ፈጣሪና ንለምን ኣብዚ ኮይና